በስግደት ጊዜ ሁልጊዜ የምንፈጽማቸው ስህተቶች ብዙ ናቸው። በአስተብርኮ ጊዜ አድንኖ፣ በአድንኖ ጊዜ ሰጊድ፣ በሰጊድ ጊዜ አድንኖ ማድረግ ተገቢ አይደለም፣ ስርዓተ ቤተክርስቲያን አይደለም። ትክክለኛው የስግደት ስርዓት እንደሚከተለው በዝርዝር ይቀርባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተዋሕዶ ልጆች፣ ውድ ክርስቲያኖች እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። በዚህ ቪዲዮ በጸሎት ጊዜ፣ በስግደት ጊዜ የምንፈጽማቸው ስህተቶች ምንድን ናቸው? እነዚህን ስህተቶች እንዴት ማረም እንችላለን? ትክክለኛው የስግደት ስርዓት የትኛው ነው የሚሉትን በዚህ መረጃ ታገኛላችሁ፣ በዚህ ቪዲዮ ታገኛላችሁ። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረግን አትርሱ። ይህንን ቻናል ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ በመጀመሪያ ስግደት ማለት እንደምናውቀው ለእግዚአብሔር የአምልኮ ስርዓትን የምንፈጽምበት፣ እግዚአብሔርን የምናመልክበት አንዱ የአምልኮ ስርዓት ነው ማለት ነው። ልበ አምላክ ዳዊት በመዝሙር 95 ላይ ኑ እንስግድ ወንፍቺ ወንግነይ ሎቱ፣ ኑ እንስገድ ለእርሱም እንገዛ፣ እግዚአብሔር በፈጠረን ፊት እንንበርከክ እያለ መስገድ እንዳለብን፣ መንበርከክ እንዳለብን፣ የአምልኮ ስግደት ለእግዚአብሔር ማቅረብ እንዳለብን ይነግረናል። ነገር ግን ብዙ ጊዜ ስግደት ከአፈጻጸም አንጻር በሶስት ይከፈላል። ሰጊድ፣ አስተብርኮና አድንኖ ይባላል። ነገር ግን በአድንኖ ጊዜ ሰጊድ፣ በሰጊድ ጊዜ አስተብርኮ፣ በአስተብርኮ ጊዜ አድንኖ ስርዓትን በመፈጸም ስግደትን በትክክል መፈጸም አልተቻለም። እንግዲህ ሰጊድ ማለት ምን ማለት ነው? ግንባርን ምድር ላይ አስነክቶ፣ ግንባርንና ጉልበትን ምድር ላይ አስነክቶ ለእግዚአብሔር መስገድ ማለት ነው። አስተብርኮ ማለት ጉልበትን ብቻ ምድርን አስነክቶ መንበርከክ እንደማለት ነው አስተብርኮ። ሶስተኛው ማለት ነው አድንኖ የሚባለው ራስን ዝቅ ማድረግ። እነዚህ ሶስቱም የሚፈጸሙበት ጊዜ የራሳቸው ጊዜ አላቸው። ለምሳሌ ሰጊድ የሚባለው በቅዱሳን በዓላት ጊዜ ነው የሚፈጸመው። ያ ማለት ከጌታ በዓላትና ከቅድስት ድንግል ማርያም በዓላት ውጭ በሆኑ ቀናት የሚፈጸም ነው። የትኛው ሰጊድ ማለት ነው። አስተብርኮ ደግሞ በእመቤታችን ቀን፣ በእመቤታችን በዓላት የሚፈጸም የስግደት ስርዓት ነው ማለት ነው። አድንኖ የሚባለው አድነነ ራሱን ዝቅ አደረገ እንደማለት ነው። ራስን ዝቅ ማድረግ እንደማለት ነው እና አድንኖ የሚባለው የስግደት ስርዓት በጌታ በዓላት፣ በበዓለ እግዚአብሔር፣ በትንሣኤ፣ በልደት እና በመሳሰሉት በዕርገት በጌታ በዓላት በአጠቃላይ በጌታ በዓላት የሚፈጸም ስርዓት ነው። የትኛው አድንኖ ማለት ነው። ስለዚህ ይህንን አውቀን ቤተ ክርስቲያን በምታዘው ፍትሐ ነገሥት አንቀጽ 14 ላይ አስቀምጧል። ፍትሐ ነገሥት አንቀጽ 14 ባስቀመጠው መሰረት መፈጸምና መተግበር ይገባናል ማለት ነው። ከበሮ
አውደ ስባሄ ትዕይንት አውደ ስባሄ ዘንጉሰ ዓለም ሰብሃ ዘቀኖና ዘንጉሰ ዓለም ሰብሃ ዘንጉሰ ዓለም ሰብሃ መስተገብረ ምድር ልቋም ወልደ ማሕሌታ ዘተጋ